በአማራ ክልል ያለው የጸጥታ ችግር በፍርድ ቤት ጠየቁ ማስረጃዎችን ለማግኘት እክል መሆኑ ተገለጸ። ስለዚህ መረጃ እናካፍላችኋለን። በውላችን መሰረት ክፍያው አልተከፈለንም፣ ከፍተኛ የኢኮኖሚና የስነ ልቦና ጫና ውስጥ ወርቀናል ባለሙያዎች። በሌላ መረጃችን በአዲስ አበባ ብቻ ከ1 ሚሊዮን በላይ ችግኞች መተከሉን የከተማዋ ከንቲባ ወይዘሮ አዳነች አቤቤ ገለጹ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ያለው የጸጥታ ችግር በፍርድ ቤት ጠየቁ ማስረጃዎችን ለማግኘት እክል መሆኑ ተገልጿል። በፍርድ ቤት ጠየቁ ማስረጃዎች በጸጥታ ችግር ምክንያት ባለመገኘታቸው እልባት ያላገኙ መዝገቦች መኖራቸውን የአማራ ክልል ጠቅላይ ፍርድ ቤት ተናገረ። የአማራ ክልል ጠቅላይ ፍርድ ቤት ከጠቅላዩና ከከፍተኛ ፍርድ ቤቶች እልባት ሳያገኙ የቆዩ መዛግብት መኖራቸውን ተመልክቻለሁ ሲል የበጀት ዓመቱን የሥራ አፈጻጸም ሪፖርት ባቀረበበት ወቅት ገልጿል። ሪፖርቱን ያቀረቡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሀለማን ታግደው እልባት ሳያገኙ በቆዩት መዝገቦች ዙሪያ ጥናት መደረጉን አስረድተዋል። ለዚህም በፍርድ ቤት ጠየቁ ማስረጃዎች ለማቅረብ የጸጥታ ችግር እንደ እክል መታየቱን ጥናቱ አሳይቷል። ከነዚህ መካከል በፍርድ ቤት ጠየቁ ማስረጃዎችን ለማቅረብ ማስረጃ የሚሰጡ ተቋማት በጸጥታ ችግር ምክንያት ስራ ላይ ባለመሆናቸው ተደጋጋሚ ቀጠሮ ለመስጠት ምክንያት መሆኑንም ፕሬዝዳንቱ ተናግረዋል። ከዚህም ባለፈ ማስረጃ የሚሰጡ ተቋማት ጋር የጠየቀው ማስረጃ ሄዶ ለማጣራት በጸጥታ ችግሩ ምክንያት ያንን ማድረግ እንዳልተቻለ በጥናቱ መለየቱን ገልጸዋል። ባለጉዳዮችን ቢሆኑ የጸጥታ ችግሩን ተንተርሰው ተደጋጋሚ ቀጠሮ መጠየቃቸው እንዲሁም በወቅቱ ሊሰጡ የሚገቡት ትዕዛዞች በመዘግየታቸው መዝገቦቹን እልባት ሳያገኙ እንዲቆዩ እንዳደረጋቸው የክልሉ ጠቅላይ ፍርድ ቤት ተናግረዋል። ከዚህ በተጨማሪም በአንዳንድ ማስረጃ ሰጪ ተቋማት የሚቀርቡ ማስረጃዎች የገለልተኝነት ጥያቄ ሲነሳ ገለልተኛ ነው ተብሎ በሚታመንበት ሌላ አካል ማስረጃ እንዲሰጥ ትዕዛዝ በመስጠቱ እንደ ችግር ተነስቷል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሀለማን ታግደው በሪፖርታቸው የዳኞች ስነ ምግባርን በተመለከተ እንደገለጹት ከ80 በላይ ዳኞች የዲስፕሊን ክሶች ቀርበዋልም ብለዋል። ከዚህም ውስጥ 51ዱ ውሳኔ ያገኙ ሲሆን 36 ያህሉ ደግሞ ጥፋተኛ ሆነው በመገኘታቸው ከገንዘብ እስከ ስራ ስንብት የደረሰ እርምጃ እንደተወሰደባቸው በሪፖርታቸው ገልጸዋል። በሌላ መረጃችን የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ኦፊሳላዊ የመስክ ሰልጣኞች ማስተባበሪያ ኃላፊዎችና የቆጠራ አስተባባሪዎች ቦርዱ በገባው ውል መሰረት የአገልግሎት ክፍያ እንዳልተከፈላቸው እየገለጹ ነው። ባለሙያዎቹ የጣለባቸው ሙያዊና የዜግነት ኃላፊነት መወጣታቸውን ነገር ግን ከምርጫ ቦርድ ጋር በገቡት ውል መሰረት ሊከፈላቸው የሚገባው የአገልግሎትና የጉዞ አበል ክፍያ እንዳልተከፈላቸው አሳውቀዋል። በውሉ መሰረት በተሰጧቸው ስራዎች ሙሉ በሙሉ በሰዓቱ ማጠናቀቃቸውን ግን ደግሞ ክፍያ በሰዓቱ እንዳልተከፈላቸው ከቦርዱ ኃላፊዎች ጋር ተደጋጋሚ ያደረጓቸው ውይይቶችና በጽሁፍ ማሳሰቢያ ጭምር ቢያቀርቡ ምላሽ ሆነ መፍትሄ እንዳላገኙ አስረድተዋል። በዋናነት ቦርዱ በገባው ውል መሰረት ክፍያዎቹ በወቅቱ መፈጸም ግዴታውን ባለመወጣቱ በባለሙያዎች ላይ ከፍተኛ ኢኮኖሚና የስነ ልቦና ጫና መፈጠሩ በወቅቱ በነበረው አስቸጋሪና ተለዋዋጭ የስራ ሁኔታ ምክንያት የተፈቀደውና በውሉ መሰረት የሰፈረውን የጉዞና የዕለት የውሎ አበልን እስካሁን እንዳልተከፈለና የውሉ መንፈስ የሚቃረን ድርጊት መፈጸሙን አብራርተዋል። የቦርዱ ኃላፊዎች ለመብታችን ግዴለሽነትን እያሳዩ ነው በማለትም ከሰዋል። ቦርዱ ለሪፖርተር ጋዜጣ በሰጠው ማብራሪያ ይህንን ብሏል። ለምርጫ አስፈጻሚዎች ስልጠና ለመስጠት መስፈርቱን አሟልተው የተመለመሉና ስልጠና የወሰዱ ባለሙያዎች ወደ ስልጠና ከመሰማራታቸው በፊት የአሰልጣኞች ስልጠና ጊዜ የሚሰጥበት መገኘት፣ በስልጠና ወቅት ሰዓት መቆጣጠሪያ በአግባቡ መፈረም፣ ስልጠናውን ሲያጠናቅቁ የስራ ውል መፈረምና ስልጠና በሚሰጥበት ወቅት የሰዓት መቆጣጠሪያና በየቀኑ መፈረም ይጠበቅባቸዋል። ስልጠናውን ሰጥተው ሲያጠናቅቁ ኃላፊነታቸው በውሉ መሰረት መፈጸማቸውን ከተለየና የማረጋገጥ ስራ ከተከናወነ በኋላ ክፍያ ይፈጸማል። ቦርዱ ምርጫ ለማስፈጸም የተመደበለትን ገንዘብ ለታለመለት ዓላማ መዋሉን ለመቆጣጠርና ኃላፊነትና ግዴታ ስላለበት ስልጠና ከወሰዱና ውል ከገቡ በኋላ ወደ ተመደቡበት ስልጠና ማዕከል በመሄድ በውላቸው መሰረት ስልጠና የማይሰጡ ባለሙያዎች በመኖራቸው ክፍያ ከመፈጸሙ በፊት የማጥራት ስራ ይከናወናል። በአንዳንድ አካባቢዎች አሰልጣኞች ከተመደቡባቸው ስልጠና ማዕከል በተጨማሪ በሌሎች ማዕከላት ተዘዋውረው ስልጠና የሚሰጡባቸው አጋጣሚዎች ነበሩ። ክፍያው ለትክክለኛው ባለሙያ በአግባቡ መክፈል እንዲቻል ተጨማሪ ማጣራት ስራም ይከናወናል። ሁሉም መስፈርቶች ተሟልተው መቅረባቸውንና የክፍያው ጥያቄ በድጋሚ የቀረበ ባለመሆኑ የማጣራትና የማረጋገጥ ስራ ከተከናወነ በኋላ ክፍያው ይፈጸማል። በተጨማሪ ምርጫ የተካሄደው የበጀት መዝጊያ በተቃረበበት ወቅት ሲሆን በመደበኛ በጀትና የምርጫ በጀት የተፈጸሙ በርካታ አገልግሎቶች ግዢዎች እንዲሁም ክፍያ በተመሳሳይ ጊዜ የተፈጸሙ ስለነበሩና ውስን ክፍያዎች ተፈጽመው ከመጠናቀቃቸው በፊት የቦርዱ ካዝና ውስጥ የነበረው በጀት ሙሉ በሙሉ በክፍያ ተፈጽሞበት እንዳለቀም ተጠናቋል። በተመሳሳይ ጊዜ የበጀት ዓመቱ በመጠናቀቁም ተጨማሪ በጀት እንዲለቀቅና የቀሩትን ውስን ክፍያዎች ከፍለን ማጠናቀቅ እንድንችል ጥያቄ አቅርበን በመጠባበቅ ላይ እንገኛለን ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ተናግሯል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ምርጫ ዘገባችን እናልፋለን።
በአዲስ አበባ ብቻ ከ1 ሚሊዮን በላይ ችግኞች መተከሉን የከተማዋ ከንቲባ ወይዘሮ አዳነች አቤቤ ገለጹ። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል በተካሄደው ሀገራዊ መርሃ ግብር የመዲናዋ ነዋሪዎች ልዩ ልዩ ተቋማት በነቃ ሁኔታ መሳተፋቸውን ተናግረዋል። ባለፉት 7 ዓመታት በሀገር አቀፍ ደረጃ የተተከሉት 48 ቢሊዮን ችግኞች የትውልድና የጋራ ትብብር ውጤት መሆናቸውንም ጠቁመዋል። አዲስ አበባ ለዚህ ጥረት ውስጥ እስካሁን ከ90 ሚሊዮን በላይ ችግኞችን በመትከል ጉልህ ድርሻ መውጣቷን ተናግረዋል። በዘንድሮ ዓመት በአዲስ አበባ 6 ሚሊዮን ችግኞችን ለመትከል ታቅዶ እስካሁን 5.2 ሚሊዮን መተከሉና በዛሬው ዕለት ደግሞ 1 ሚሊዮን ችግኝ የመትከል እቅድ በማሳካት እንደተቻለ ገልጸዋል። እየተከልን ያለነው ተስፋ ነው። ይህ ተስፋ የኢትዮጵያ ብልጽግናና ለትውልድ የምናስረክበው ነው ሲሉ ጠቁመዋል። ይህ ችግኝ ተከላ መርሃ ግብር ከተማዋን አረንጓዴ ከማልበስ ባለፈ ለጎርፍ አደጋ ተጋላጭነትን ለመቀነስ፣ የአየር መዛባትን ለማስተካከል፣ የአካባቢ ብክለትን ለመከላከል እንዲሁም የምግብ የጥላና የውበት ምንጭ እንዲሆን በአዲስ አበባ ከተማ ወይዘሮ ከንቲባ አዳነች አቤቤ ገልጸዋል። ችግኝ መትከል የመጀመሪያው ምዕራፍ ነው ካሉ በኋላ ህብረተሰቡ የተተከሉትን ችግኞች የመንከባከብ የመጠበቅና የጋራ አሻራን የመጠበቅ ኃላፊነቱን እንዲወጣ ማሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ደስ ነው ተመልካቾች ዳግም እስክንገናኝ ድረስ በደህና ቆዩ።